ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ትንሽ ሳላየው ስላለፈ ወደ ኋላ እንትላለሁ ወይን ካነ ሚን ቀውሚን በይነኩም ወበይነሁም ሚሳቅ በስተት የተገደለው ሰውዬ ከናንተና ከነሱ መካከል ቃል ኪዳን ያላቸው ሰዎች ወገን ነው እና ይሄ ሰውዬ የተለየ ሁኔታ አለው የፊተኛው አማኝ ነው ብለናል የወገኖቹ ሙስሊሞች ስለሆኑ ለሱም ለቤተሰቦቹም የሚገባውን ሰጥተን ነበር ማለት ነው ፈታሩ ረቀበት ሙእሚና የሚለው ያው ለተገዳው ሰው የመተኪያ ማለት ነው ወይን ካነ ሚን ቀውሚን በይነኩም ወበይነሁም ሚሳቅ ግን አሁን የሟቹ ሰውዬ በእናንተና በእነሱ መካከል ልዩ ቃል ኪዳን ያላቸው ሰዎች ወገን ነው ሙስሊም አይደሉም ማለት ነው እነዛ ወገኖቹ ካፊሮች ናቸው ግን ከናንተ ጋራ የሰላም ፍርማ አላቸው ፈዲየቱ ሙሰለመቱን ኢላ አህሊሂ አሁንም ለነዚህ ሰዎች አህድ ያላቸውና አህዳቸውን ያከበሩ እስከሆኑ ድረስ ለቤተሰቡ የሚሰጥ ነፍስ ዋጋ ይኖራቸዋል አለ ካፊር ናቸው ግን ከናንተ ጋራ የሰላም ስምምነት አላቸው ማለት ነው የነሱ አባል የሆነውን ሰው በስተት ገደልክ ያነ ምን ይሆናል ካፊር ናቸውና ቅድም እንደተጠቀሰው እነሱ ምንም አይሰጣቸው ለሟቹ ብቻ ተህሪር ረቀባት አደረክ ይበቃል አይባልም ለምን ልክ እነዚህ እንደ ሙስሊም ናቸው በሙዓመላ ማለት ነው ሙስሊሞቹ አባል ስለሆኑ ሙስሊሞች በመሆናቸው ይሰጣቸዋል እነዚህኞቹ ግን ሙስሊሞች አይደሉም ግን ከናንተ ጋራ ወደ ስምምነት አላቸው ላደርሱባቸው ላይደርሱባቸው ማለት ነው አሁን ግን እናንተ አባላቸውን አጠቃችሁ ቃል ኪዳናችሁን አፈረሳችሁ በስተትም ቢሆን ማለት ነው ይሄ ከሆነ ለነዚህ ሰዎች አሁንም ካሳ ይሰጣቸዋል ይላል ወተህሪሩ ረቀበት ሙእሚና ለሟቹ ደግሞ ራሱ ሙእሚን ስለሆነ በሱ ግር ያው ነፃ የሚወጣ ባሪያ መምጣት ይቀጥላል ይሄ አልተለወጠም ባለበት ነው ማለት ነው فمن لم يجد فصيام شهرين متتابعين ይሄ ተህሪሩ ረቀበት ሙእሚና የሚለውን ለማድረግ የማይችል ከሆነ እስገዳው ያንን ባሪያ ነፃ አውጥቶ በሟቹ እግር ይተካ የተባለውን ነገር ለማድረግ አቅም የሌለው ከሆነ ደግሞ ምን ይደረጋል ለዛ መተኪያ 2 ወር በተከታታይ ሸህራይን ሙተታቢዓይን ያለ ረፍት 60 ቀን ያህል በመደዳው ይጦማል ማለት ነው ተውበተ ሚን አላህ እና እብቲጋአ ተውበት ሚን አላህ ከአላህ እርቅን ለመፈለግ ብሎ 2 ወር መጦም ይኖርበታል የሙእሚን እንደማፈሶ በስተትም ቢሆን ዝም ብሎ አይለቀቅም ማለት ነው ባሪያ ነፃ ማውጣት የማይችል ከሆነ መደዳውን ያለ ረፍት 2 ወር ይጦማል ያው በአረበኛው አቆጣጠር በጨረቃ ከሆነ ምናልባት ጎደሎ ከሆነለት አንደኛ ወር 59 ሊሆን ይችላል ማለት ነው እና 2 ወሩን በመደዳው በመጾም ሊወጣው ይችላል ማለት ነው ወካነ አላሁ ዓሊመን ሐኪማ አላህ Subhanahu Wa Ta'ala በፍጡሮቹ ሁኔታ አዋቂ ነው በሚሰጣቸውም ድንጋጌዎችና ትእዛዛት ደግሞ ጥበበኛ የሆነ ጌታ ነውና የሁሉንም ሁቁቅ አመዛዝኖ የሚያቀው ጌታ በስተት የገደሉ ሰዎች በዚህ መልክ እንዲቀጡ አዟል በእውቀቱና በጥበቡ ይላል ማለት ነው ይሄን ያለበት ምንድነው ሰዎች በዚህ ነገር ትችት እንዳይሰነዝሩ ለመዝጋት ነው ማለት ነው የወንጀለኛ መቅጫ አላህ Subhanahu Wa Ta'ala ማንኛውም ሰው ወንጀል በሚሰራበት ጊዜ ነፍስ በሚገልበት ጊዜ የተለያየ ጥፋት በሚፈጽምበት ጊዜ በዚህ ጥፋት አንጣር የዛ አይነት ቅጣት ይቀጣ ብሎ ሲደነግግ ህክማውን የማያውቁ ሰዎች የበዛ የከበደ ይመስላቸዋል ማለት ነው እንዴት እንደ አይነት ቅጣት ይታዘዝበታል ይላሉ ለዛ ወካነ አላሁ ዓሊመን ሐኪማ አለ ተኔ የበለጠ አዋቂ ከኔ የበለጠ ጥበበኛ ማን ኑሮ ምን ልትፈልገህ ነው አቅምህን ወቅ አደብ ግዛ ማለቱ ነው እና ሰዎች እንኳን በውስን አቅማቸው የወንጀለኛ መቅጫ ብለው በዘፈቀድ ዝም ብለው በሰው ላይ የማያውቁትን ነገር ይጭናሉ እኔማ ማንንም አልበድልም በወንጀሉ መጠን አመዛዝኜ ነው ሁልጊዜ በእውቀትና በጥበብ ነውና የምሰራው በእኔ ህግ ጣልቃ ገብታችሁ ከበደ አነሰ በዛ እንዳትሉ ተጠንቀቁ ማለትን ይጠቁማል ማለት ነው እና የሰው ሰራሽ ህግ ሁል ጊዜ ስሜታዊ ነው ጥላቱን ለመበደል ራሱን ለማስደሰት ነው የሚሰራው አላህ ግን ገለልተኛ ነው ሁሉም ፍጡሮቹ ናቸው አንዱን ለአንዱ አድሎ አያደርግም ማለት ነው የወንጀሉን ክብደትና መጠን የሚያቀው እሱ ነው በዚህ ወንጀል ይሄ አይነት መቀጫ ነው ተመጣጣኝ ካለ ማንም ሰው በዛ ከበደ ሊል አይገባውም
ይሄንን ካለ ከአላህ የበለጠ እኔ አዋቂ ነኝ ከአላህ የበለጠ እኔ ጥበበኛ ነኝ ከርሱ የበለጠ እኔ ለፍጡሮች ሐሳቢ ተቆርቋሪ ነኝ እንደማለት ነው የሚሆነው ማለት ነው ያ እንዳይሆን የአላህን ህክማና ዕውቀት ሳትረዱ ዝም ብላችሁ በማያገባችሁ ነገር እንዳትዘባርቁ ማለቱ ነው ወመን يقتل مؤمنا متعمدا እና አሁን ቀደም ሲል የተጠቀሰው ሰዎችን ሁን ብሎ ሳይሆን አማኞችን የገደሉት በስተት ለገደሉ ሰዎች ነው ወይ አውሬ ለመግደል ብሎ ወይም ጥላት ለመግደል ብሎ የተፈቀደለትን ሲገድል በጦርነትም ቢሆን ወደ ጥላት ወደ ካፊር የሰነዘረው የተኮሰው ነገር በአጋጣሚ ሙስሊም ጣልቃ ይገባና ሊመታበት ይችላል ማለት ነው በሌላም አጋጣሚ አንዳንድ ጊዜ በግል ግርግርም ሲነሳ ድንገት የወረወርከው ድንጋ አልሆነ ወገንህን ወንድምህን ሊገል ይችላል ማለት ነው ያ ከሆነም በዝም ብሎ አይታለፍም የሰው የሙእሚኖች ሐቅ በጣም ከባድ ነውና ለቀቅቱ የምርእ ሙስሊሚን አዕظሙ عند الله من زوال الدنيا የሚል ሐዲስ አለ አንድ ሙእሚን የሆነ ሰው መግደል ወይም ደም ማፍሰስ ዱንያ ከምትወገድ የበለጠ ጌታን ያስቆጣል ይላል እንግዲህ የሰው ልጆች በአሁኑ ጊዜ ያሉበት ሚሊዮኖችን እየጨረሱ ነው ያሉት ግን አንድ ሙእሚን ያላግባብ መግደል ዱንያ ጨርሳ ብትወገድ ይሻለዋል አላህ እዚህን ያልነው ክብደቱ ማለት ነው ለዚህ ነው ወመን ቀተለ ሙእሚነ ሙተዓሚደ ፈከአነማ ቀተለ الناس የሚለው ማለት ነው ኢንሳንያ የሚባለው ይሄ ስብዕና የሚባል ነገር ልዩ ምስጢር ነው አላህ Subhanahu Wa Ta'ala ያስቀመጠበት እና የሰው ልጅ መግደል ማለት አንድ ግለሰብ ገደልክ ማለት ስብዕናን ነው መጀመሪያ የተዳፈርከው ግለሰቡን ተመግደለ በፊት ስብዕናን እንግዲህ የክብር ማትሰጥ ከሆነ አንድ ግለሰብ ከገደልክ ሰው የሚባል ነገር አንተ ዘንዳ ዋጋ የለውም ማለት ነው ክብር የለውም ማለት ነው ያ ከሆነ አቅም ካገኘ ሁሉንም ሰው ለመጨረስ ወደ ኋላ አትልም ማለት ነው ስለዚህ እነማል አማሉ ቢንያት ነውና ሰው የሚባል ነገር ክብር የለውም የሚል አቋም እስካለህ ድረስ ሁሉንም በኒያህ እንደገደልከው ይቆጠራል ማለት ነው ሰዎች ግን በአሁኑ ጊዜ በኒያቸው ብቻ ሳይሆን በተግባር እድሜያቸውን ሙሉ የሚጨፈጭፉ ሰዎች አሉ ደከመን ሰለቸን ሳይሉ ማለት ነው አላህ ግን Subhanahu Wa Ta'ala የሰው ልጅ ያላግባብ እንዲገደል በምንም አይነት አይፈቅድም ሐታ ካፊሩ እንኳን ቢሆን ህጋዊ በሆነ ስርዓቱ ሸርጡ በተሟላ መንገድ እንጂ አንድ ሰው ካፊር ስለሆነ ብለ ተመንገድ ብድግ ብለ መግደል አትችልም ወለቀድ ከረምና በኒ አደም የአደም ልጅ በእርግጥ አክብረናል ነው የሚለው ማንንም ይሁን እምነቱ ያላግባብ ሰውን መግደል አይፈቀድልህም ግን እሱ በሚፈቅደው ጊዜ ንዟሙ ስርዓቱን አሟልቶ ጂሃድ ራሱ ሽሩጥ አለው ያ ሽሩጡ ሲሟላ ነው እንዲሁ ወንጀለኛ ወንጀል ከሰራ ደግሞ ተጣርቶ ያን ወንጀል ለምን እንደሰራው አቅሉ ጤናማ ነው ወይም ደግሞ ሌላ ነገር አሳስቶታል ወይ ከጀርባው ምን አለ ተጣርቶ በፍርድ ተወስኖ እንጂ ካፊር ምን ሆርማ አለው ብለው ብድግ ብለህ ልትገድል አይፈቀድልህም ማለት ነው ይህን ለምንድነው ጌታ ለሰው ልጆች ልዩ ክብር ሰጥቷል በተለይ ደግሞ ለሙእሚኖች በሚሆንበት ጊዜ የበለጠ ይሆናል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ወመን يقتل مؤمنا متعمدا በስተት የገደለው እሱም ቀባኢሉም ይቀጣሉ ከተባለ ሆን ብሎ የገደለውስ ምን ይባላል ወደሚለው ስንመጣ አንድ ሙእሚን የሆነ ሰው ሙእሚንነቱን ያወቀ እንዲሁም ደግሞ ተሳስቶ ሳይሆን ሆን ብሎ አስቦ ከሆነ የገደለው فجزاؤه جهنم የዛ አይነቱ ሰውዬ ወንጀል በዱንያ እንደ ህግ ጭራሹን መቀጣት አይችልም ታቅማችሁ በላይ ነው ፍጡር አይወስንም በዚህ ወንጀል ላይ ይላል አላህ Subhanahu Wa Ta'ala አላሁ አክበር እና فجزاؤه جهنم እና ይሄን ያህል አመት ሰረው ይሄን ያህል ጅራፍ ግረፈው ይሄን ያህል ጥይት ደብድበው የሚለው አይሸፍነውም የዚህ አይነቱን ጀሪማ ይላል እንግዳውሳ ዳኝነቱ ለኔ ነው እስር ቤቱም ጀሃነም ነው ይላል አላህ Subhanahu Wa Ta'ala فجزاؤه جهنم አውቆ ሙእሚንን የገደለ ሰው ምንዳው በቀጥታ ጀሃነም ነው የሚሆነው ጀሃነም ደግሞ ኻሊደን ፊሃ መግባቱ ብቻ ሳይሆን በውስጧ ኗሪ ዘውታሪ ሆኖ እንደሚቀጥል ነው وغضب الله عليه ተመልከት ተሽዲዳት አላህ በጣም ተቆጥቶበታል ይሄን ሰውዬ ከጥፋተኞቹ ሁሉ በላይ የከፋ ጸረ ኢንሳንያ ስለሆነ አላህ የተቆጣበት ሰው ነው ወለዓነሁ እርግመቱንም ያወረደበት ነው ይላል ወአደ له عذابا عظيما በጣም አይከብዱ የከበደ ቅጣትንም የደገሰለት ሰው ነውና በእናንተ ዳኞችና በእናንተ መድረክ ላይ የሚዳኝ አይደለም የዚህ አይነቱ ሰው በቀጥታ ለኔ አሳልፋችሁ ተሰጣላችሁ ይላል ማለት ነው እንግዲህ በማንንም ወንጀል ላይ አላህ Subhanahu Wa Ta'ala እንዲህ አይነት ድርብርብ ዛቻ ያወረደበት ቦታ የለም
ቀትለ ነፍስ المؤمن በኩፍር ላይ እንኳን ተናግሮት የማያውቀው ነገር ነው አሁን ያደራረበው እዚህ ላይ ማለት ነው በሽርክ ላይ እንኳን የዛ አይነት ቃል ታገኝም አንድ ዛቻ ሁለት ዛቻ ነው እዚህ ግን فجزاؤه جهنم على መጀመሪያ خالدا فيها ብሎ ደግሞ አከደው غضب الله عليه ሶስተኛ ولعنه አራተኛ وعد له عذابا عظيما አምስት ክምር ነው በቃ የዛቻ ማለት ነው ይሄ ምንድነው የሰው ልጆችን ክብር ምን ያህል መሆኑን ያሳያል በተለይ ሙእሚኖች ማለት ነው ስለዚህ አላህ Subhanahu Wa Ta'ala ሲታወቀው ነፍስ የገደለን ሰው በዛ ያልፈውም በዱንያውም እንደገና በሌላው አያት መደረግ ያለበትን ነገር ይናገራል ማለት ነው ግን ተውባ ካላደረገ በስተቀር መቀጫ እንኳን ቢሰጠው በዚህ በዱንያ ላይ በሰው ሰራሽ ህግ በምንም አይነት ወንጀሉ ሊረግፍለት እንደማይችል ነው የሚያሳየው ማለት ነው እንዳውም እንደ ካፊር ሙኸለድ መሆኑን ያመለክታል በግልጽ እንደ ሙሽሪኮቹ ሙኸለድ መሆኑን በሽርክና በኩፍር የሞተ ሰው ኻሊደን ፊሃ ተብሎለታል ይሄም ኻሊደን ፊህ ተባለለት ቃቲለ ነፍስ المؤمن ኻሊደን ሙኸለድ ሆኖ ነው የሚገባው ይላል ማለት ነው አብዱላህ ኢብኑ አባስ ይሄንን በቀጥታ አያቱን በመመልከት ቃቲሉ ነፍስ المؤمن لا توبة له ብለው ፈትዋ ሰጥተዋል ሐብሩል ኡማ ማለት ነው ነፍስ የገደለ ሰው ሙእሚን የሆነን ሰው ያላግባብ ሲታወቀው ከገደለ ተውባ አደርጋለሁ እንኳን ቢል ተውባው መርዱር ነው እስተማለት ይደዋል ለምን የሁሉ ድርብርብ ዛቻ እንዲሁ ዝም ብሎ በቀላሉ የሚቀር አይደለም ከሚል ተነስተው ማለት ነው ጀምሁሩል ዑለማ ግን ከዛ በኋላ አያቶችን ከሌሎቹ አያቶች ጋር በማመዛዘንና በማጣጣም ይሄንን ያለው ጭራሽ ተውባ የለውም ማለትን አያመለክትም ተውባ እንዳለው የሚጠቁም ሌሎች አያቶች አሉ ስለዚህ ከነዛ አያቶች ጋር እንዳይጋጭ ተውባ የለውም የሚለው መናገር አግባብ አይደለም ይላሉ ማለት ነው ታዲያ እንዴት ይሁን ኻሊደን ፊሃ ብሏል ተውባ ካለው ለምን ሙኸለድ ይሆናል የመለው ጥያቄ ሲመጣ ኻሊደን ፊሃ ያለው እዚህ ላይ ለው አቀበሁ الله ለሐሰበ ጁርሚሂ ማለት ነው በጥፋቱ አንፃር አላህ ሊቀጣው ከፈለገ ይሄን አይነት ቅጣት የሚያስከትል ነው የሰራው ጥፋት ለማለት ነው ከመሆኑም ጋር ግን አላህ ሊምረው ከፈለገ ይምረዋል ታህተል መሻአ ይገባል ማለት ነው እና አላህ ሊምረው ከፈለገ መቼም የሚከለክለው ነገር የለም የታወቀ ነው እነሆ من يشرك بالله فقد حرم الله عليه الجنة ያለውን ሽርክ እንደገና ከዛ እስቲስና ያመጣበት ቦታ አለ ማለት ነው ምን ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء ይላል ማለት ነው ሽርክን አይምርም ግን ተሽርክ መለስ የሆነን ወንጀል ይምረዋል ከፈለገ ይላል ያ መፍሁም ምንድነው የሚያሳየው ይሄ ቀትለ ነፍስ المؤمن ተሽርክ መለስ አይደለም እንዴ ተሽርክ ሌላ እኮ ነው ስለዚህ ተሽርክ ሌላ ያለው ልምረው ይችላልኝ ብሏል ማለት ነው እንደገና ሱረቱል ፉርቃን ላይ እንደዚሁ الذين لا يدعون مع الله إلها آخر የሚለውን አያት አስከትሎ ኢላ መን ታበ ወአመነ ወአሚለ ሷሊሃን فانه يتوب الى الله መታባ ይላል በግልጽ እንዳውም ተውባ እንዳለው ቃትለ ነፍስ የሆነው ማለት ነው ስለዚህ እነዚህ አያቶች እንዳይጋጩ ይሄንን ኻሊደን ፊሃ የሚለውን ለው አራደ الله የሚለው ይቀደርበታል ማለት ነው አላህ ሊምረው ከፈለገ ያው ሁሉዱን ሊያነሳለት ይችላል እንደሱ ስራ ከሆነ ግን በቀጥታ እንደ ጥፋቱ ሙአመላ ካደረገው ሙኸለር ሊሆን የሚገባው ነው ግን አላህ Subhanahu Wa Ta'ala ተሻለት ደግሞ ሁሉዱን ሊያነሳለት ይችላል ሌላው ቅጣት ግን እንደቀጠለ ይቀጥላል ማለት ነው ስለዚህ ይሄን ሁሉ የሚያሳየው ምንድነው የሰው ልጆች ክብር እንዲታወቅ ነው የሰው ልጆች እንደ በቀላሉ በሆነ ባልሆነ ነገር ሰደበኝ ገንዘብ ቀማኝ ምን ብለህ በሌላ ነገር ተደራደር እንጂ ነፍስ ላይ መድረስ የለብህም ነፍሰ ግድያ ማለት አላህ የከበራትንና የፈጠራትን እንድትኖር የፈቀደላትን ነፍስ እንዴት ትኖራለች ብለህ ጌታ ጋራ መጻረር ነው ማለት ነው ይሄን ሰው የመፍጠር አልነበረብህም መኖር አይገባውም አንተ ብታኖረውም እኔ አልፈቅድም እንደማለት ነው አላህ መፎካከር ነው ማለት ነው ስለዚህ በዚህ መልክ ነው አላህ Subhanahu Wa Ta'ala አጥብቆና አክብዶ ቀትለ ነፍስን ያወገዘና ያስጠነቀቀው ማለት ነው ያ አዩሃ الذين آمنوا ከዛ በመቀጠል እንደገና ይሄንኑ የቀትለ ነፍስን በተለያየ መልኩ ሰዎች እንዳይዳፈሩት በእምነትም አስታካችሁ በሹብሃ ሳታጣሩ በሆነ ምክንያት ሰውን ወደ መግደል እንዲያትሮጡ በሚል
ሌላ ማስጠንቀቂያ ይጨምርበታል እናንተ አማኞች ሆይ አለ አማኞች ከሆናችሁ ድረስ በእምነታችሁ መሰረት ሁሉ ጊዜ ጥንቁቅ መሆን አለባችሁና አማኞች اذا ضربتم في سبيل الله اذا غزوتم في سبيل الله ማለት ነው ضرب ዘላይ بمعنى غزا ነው እና በአላህ መንገድ ለዘመቻ በምትወጡበት ጊዜ ፈተበየኑ እና በዛ በዘመቻ ተልኳችሁ ተጉዛችሁ ጥላት ግንባር ላይ ስትደርሱ ተኩሳችሁ የምትመቷቸው ሰዎች እውነተኛ ጥላቶቻችሁ መሆናቸውን አረጋግጡ ከነሱ መሐከል ጥላት መሆኑ ያልተረጋገጠ ሰው ብትገሉ አሁንም ችግር ላይ ተወድቃላችሁና ጦር ሜዳ እንኳን ሄደህ ማለት ነው ምን ይታወቃል በአንድ አጋጣሚ ኢማን አለው የሚባል ሰው ቢወድቅብህ ችግር ነውና በዘመቻ ግንባር ላይ እንኳን ውጊያ በመታረጉ ጊዜ እያንዳንዷ ስትተኩስ ማንን አለመህ እንደተኮስክ ማረጋገጥ አለብህ ይላል ፈተበየኑ አረጋግጡ ተሰበቱ ማለት ነው የምትተኩሰው ጥይት ማን ላይ እንደሚያርፍ እርግጠኛ ሆነህ ጥላት አላህ የፈቀደልህ ቦታ መሆኑን አረጋግጥ እንጂ በዘፈቀድ እንግዲህ ጦርነት ነው የፈለገውን ይምታ ብለህ መተኮስ የለብህም ማለት ነው ወላ ተቁሉ አትበሉ ደግሞ ሊመን አልቃ ኢለይኩም ሰላም ወደናንተ የሰላምታ ቃል ላቀረቡላችሁ ሰዎች ለስተ ሙእሚና አንተ ለማታለል ሙስሊም ለመምሰል ብለህ እንጂ ሙስሊም አይደለህም ሙእሚን አይደለህም የሚል መልስም እንዲያሰጡት ተጠንቀቁ ይላል እሽተራክ እሱ የፈለገውን ነገር እኔ ሙስሊም ነኝ ካለህ እኔ ሙእሚን ነኝ ካለህ በቀጥታ ባይልህም እንኳን ሙስሊም መሆኑን የሚጠቁም ምልክት ከሰጠህ ልትመታው አይገባህም ይላል አላህ Subhanahu Wa Ta'ala እና ለስተ ሙእሚና እንዳትሉ ዛሂሩን ነው ሰው መከተል ያለበት ባጢኑን ለኔ ተተውታላችሁ ይላል ተብተጉና عرض الحياه الدنيا የቅርቢቱን ህይወት ሸቀጥ የምትሹናችሁ ይሄን ሰው እየበገለው በእጁ የሚገኘውን ንብረት ዘርፋለሁ ማርካለሁ በሚል ስሜት ሙእሚንነት ምልክት ያሳየ አንተ ሙስሊም አይደለህም ብላችሁ ልትገሉት አይገባችሁም ይላል فعند الله مغانم كثيرة ለገንዘብ ብላችሁ ሳታረጋግጡ ሰውን መግደል የለባችሁም ገንዘብ ከፈለጋችሁ አላህ ዘንዳ ሌላ ሹብሃ የሌለበት ብዙ የሆነ ምርኮ ሊሰጣችሁ ይችላል ሌላ መተኪያ ሰጣችኋለሁኝ ግን ይሄ ሰውዬ ባለ ንብረት ከሆነ እሱ ከገደልኩት እኔ በምርኮ ብዙ ጥቅም አገኛለሁ በሚል ስሜት ማንነቱን ሳታረጋግጥ እንዲያትገድል ተጠንቀቅ ይላል ገንዘብ አጓግቶህ እንደ አይነት ኸጧ ላይ እንዳትወርቅ ሌላ ሹብሃ የሌለበት ችግር የሌለበትን ገኒማ አላህ ይሰጣል ይላል ከذلك كنتم من قبل እና እናንተ እኮ ቀደም ሲል እንደዚህ ነበራችሁ ይላል በሎጂክ ደግሞ ሲያስተምር ማለት ነው እናንተ አወለል እስላም ላይ ስትሰልሙ ጥላቶቻችሁ በመብራት ይፈልጓችሁ ነበር ያሳድዷችሁ ነበር በዛ ጊዜ ላኢላሃ ኢላላህ ያላችሁ ሰው ዝም ብሎ አልሰማም ብሎ ቀጥቅጦ ቢገላችሁ ደስ ይላችሁ ነበር እዚህ ደረጃ ተደርሱ ነበር ይላል አላህ Subhanahu Wa Ta'ala ይሄ ሰውዬ ገና አዲስ መስለም የሚፈልግ ሰው ቃሉን አያውቅበትም ስለዚህ ሲጨንቀው ያልሆነ ቃል እንተባተባል ማለት ነው መስለሙን ሊያሳይ የዛ ጊዜ ምን አባቱ ብለህ መግደል የለብህ ምን ለማለት ፈልገህ ነው ብለህ አረጋግጠው እንደናንተ ሙስሊም ሆኛለሁ ማለትህ ነው እንዴ ትለዋለህ ቃሉ ከብዶት ሊሆን ይችላል እና እንደዛ ሳታረጋግጡ ብትገሏቸው ግን ችግር ነው እናንተ ራሳችሁ ተናንተኮ በዛ መልክ ነበራችሁ ጅምሩ ላይ በዛ ሁኔታ ያያላችሁ ማንም ሰው ሳይመረምር ዝም ብሎ ቢጨፈጭፋችሁ እንደማትወዱ ሁሉ አሁንም ሊገቡ የሚፈልጉትን ሰዎች እናንተ ቸኩላችሁ በመምታት እድላቸውን እንዳታጨናጉሉባቸው ተጠንቀቁ ይላል ማለት ነው ኢነላህ ካነ ቢማ ተዕመሉነ ኸቢራ አላህ Subhanahu Wa Ta'ala በምትሰሩት ነገር ጥልቅ አዋቂ የሆነ ጌታ ነው ስለዚህ ዛሂር ሙጃሂር في سبيل الله ነው ይያልክ ውስጡን ግን ለገኒማ ለጥቅም ለገንዘብ ለዘረፋ ብለህ እንደ አይነቶቹን ሰዎች የምትገድል ከሆንክ ዛሂሩን ሙጃሂድ ውስጡን ሙልሂድ ልትሆን ትችላለህ ማለቱ ነው እና የሆነበት ምክንያት አለው በአንድ ወቅት ያው ሱሐቦች በአንድ ጦር ሜዳ ተልከው ይሄዳሉ በሚሄዱ ጊዜ በጥላት ሰፈር አካባቢ ላይ ሲደርሱ መጡብን ብለው ግር ብለው ሸሽተው ሄዱ የሰፈሩ ሰዎች ማለት ነው አንዱ ብቻ ለመስለም ፈለገና ምን ያረጉኛል ላኢላሃ ኢላላህ ታልኩኝ ሰላም ታልኩኝ ይቀበሉኛል ብሎ ብዙ በጎች ነበሩት በጎቹን ሊያሰማራ እሱ ይዞ ወጣ ሌሎቹ እግሬ አውጪ ብለው ሲሸሹ እሱ ዝም ብሎ
ተዝናንቶ በጎቹን ይዞ እየነዳ ወደ ወታደሮቹ መጣ ማን ወደ ሷሃቦቹ በሚመጣ ጊዜ አጠገባቸው ሲደርስ አሰላሙ አለይኩም ሙስሊሞች ሲገናኙ አሰላሙ አለይኩም ይባባላሉ ማለትን አውቋል ይችናት መግባቢያ ቋንቋው ላኢላሃ ኢላላህ ያቅ ሸሃዳ ያቅ ስለዚህ ይችን ቃል ያለ ሁሉ ሙስሊሞች ይቀበላሉ ማለትን ስላወቀ እሱ በዚህ ቃል ለመግባባት አጠገባቸው ሲደርስ አሰላሙ አለይኩም አላቸው ሲላቸው ብዙዎቹ ደነገጡ ይሄ ሰውዬ ሰልሟል ወይም ቢያንስ ሊሰልም ፈልጓል ማለትን አወቁና እጃቸውን ቆጠቡ አንደኛው ግን ሊያታልለን ነው እኮ የቀጣፊ ያለና በጦር ሄዶ ወጋው ማለት ነው ሱብሃንአላህ እና ገደለው ያንን ምርኮ ገንዘብ ያው በጎቹን ዘርፈው ይዘው መጡ ማለት ነው ኋላ ነገሩ በጣም ስለተሰማቸው አንተ ሰውዬ ሰላም አለይኩም እያለ ነው የገደልከው ይሄ ገንዘብም ሐላል አይሆንልንም እና ያው ለነብዩ ሂደን ጉዳዩን ነግረን ውሳኔ እንቀበላለን ብለው ሲመጡ ወህይ ቀድሟቸው አገኙ የአላህ ነገር ሱብሃንአላህ ይሄ አያት ወጥቷል ማለት ነው ሰውዬው ሰላም አለይኩም እያለ የገደላችሁት አይደል አሁን እኛ እኮ ተው እያልነው ጓደኛችን ገሌ ነው ጀርጅሮ የመታው እኛማ ሰላም አለይኩም ሲለን ደንግጠን ትተናል አሉ እና ኡሳማ ኢብኑ ዘይድ ነው ረዲየላሁ ዐንሁ አርዳ ያነ ነብዩ በጣም ተቆጡ በዚህ ጉዳይ ማለት ነው ጥሩልኝ አሁን አሉና አስጠሩት ያ ኡሳማ ቀተልተ ረጁላን ይሰልሙ አለይክ ሰላም አለይኩም እያለ ገደልከው አይደል ሰውየውን አሉት انما قالها متعوذا يا رسول الله አሉ እኔ ሰይፌን እንደዚህ ሳንጃብብበት በደመ ነፍስ ራሱን ለማዳን ብሎ ተርበትብቶ ነው ብሎ ያለው እንጂ መጀመሪያ ለመስለም ማይፈልግ ኑሮ ለምን አሽሃዱ አይልም ነበር አለ ሊከራከር ማለት ነው አሸቀቅ ተሰድረህ አሉት እውነቱን ተልቡ መሆኑንና ተላይ መሆኑን ደረትን ከፍተህ አየኸው እንዴት አወቅ አሉት يكفي هذا አንተ አላመን ሻዕረ الاسلام አሳይቷል ሰላም አለይኩም አለይ እናንተ ቋንቋ ነው ይሄን ካለ አንተ ሙስሊም ነህ እንደ ለምን አትለውም ነበር አወዲል ነበር ስለዚህ እንዲታል كيف وانت لا اله الا الله امام الله አሉት አሁን አንተ እሱን አይደለም እኮ የሚፋረድህ እሱ አይደለም አላህ ነው በጌታ ስም ነው የምትቆመውና لا اله الا الله ራሷ ተፋረድሃለች ምን ሊበቃህ ነው አሉት حبه وحب አቢ ነብዩ በጣም የሚወዱት ሰው ነው ኡሳማ ማለት አባቱም በጣም የሚወዱት ነው ዘይድ ኢብኑ ሐሪታ እና ሸሪዓ ላይ ግን እንዲህ አይነት ነገር ገሌ ወዳጀ ነው ዘመዴ ነው የሚባል ነገር የለም ማለት ነው ስለዚህ كيف بك ያሉ ይሄን ሲደጋግሙብኝ ተመነይቱ حتى اني لو اسلمت الا بعد هذا اليوم ይላል እና እስከዛሬ የሰራሁት ጂሃድ ሶላት የጾም የሁሉ ቀርቶብኝ ዛሬ ከዚህ ሐዲሳ በኋላ በሰልም ተመኘሁኝ ተጨነኩኝ ይላል ያው እንዲጨነቅና ተልቡ ተውባ እንዲያደርግ ነው እሳቸውም ደጋግመው እንደዚህ ያሉት ማለት ነው ስለዚህ አንድ ሰው የኢስላም ሻዓር ካነሳ ቃሉን ባያውቅበት እንኳን በቀጥታ ያ ሰው የተናገረው ነገር እስልምናን የሚጠቁም ወይም የመስለም አዝማሚያ የሚያሳይ እስከሆነ ድረስ እድል ሰጥተው ታወያየዋለህ አንተ ምን ለማለት ፈልገህ ነው እኛ ጋር ልትቀላቀል ነው እንዴ ልትሰልም ነው እንዴ ስትለው ይናገራል ስሜቱን ማለት ነው አወን ይላል ወይም ደግሞ ያው እናንተ ጋራ መስማማት ፈልጋለሁኝ ማለት ነው ይላል እሱ ይገልጥልሃል ያንን እድል ሳትሰጠው ግን ዘለህ መምታት ማለት ለገንዘብ ያው መስገብገብ ማለት ነው ለገንዘብ ተስገብግባችሁ ደግሞ ሰዎችን ህይወትና አላማ ማበላሸት የለባችሁም እኔ በሌላ በኩል የተጣራውን ትክክለኛውን ገኒማ እሰጣችኋለሁ ያለው ለዚህ ነው ማለት ነው ፈተበየኑ ናውንም አከደው እንዲህ አይነት ሹፋ በሚያጋጥማችሁ ጊዜ አሁንም ቆም ብላችሁ አስቡና አስተውሉ አረጋግጡ ان الله كان بما تعملون خبيرا الله በምትሰሩት ነገር ጥልቅ ተመልካች ጥልቅ አዋቂ ነውና በማንኛውም መልኩ እናንተ ሰውዬ ሙስሊም ሊሆን ይችላል የሚል ስሜት ያላችሁ ዝም ብላችሁ ዘላችሁ ማጥቃት አይፈቀድላችሁም ይላል ኻሊድ ኢብኑ ወሊድም በአንድ ወቅት እንደዚሁ አንድ ጦር ሜዳ ጦር መርተው ሄዱ በአንድ ቦታ የአካባቢዎቹ ሰዎች ኻሊድ መጣባችሁ ሲባሉ አንድ ጊዜ በርግገው ይወጣሉ ማለት ነው እንደማያመልጡ ሲያውቁ ግን እንደገና ተመለሱና እጅ መስጠት ይሻለናል ብለው ግር ብለው ሄዱ ወደ ሰራዊቱ ሄዱና ምናሉ ሶበና ይሉ ጀመር ሶበና ማለት ወትሮ ያው ካፊሮቹ በሙስሊሞቹ የሚሳለቁበት ቃል ነው የሰለመውን ሰው ገለ ሷቢኢ ይሏቸው ነበር ማለት ነው እንደዛሬው አክራሪ ሷቢኢ ያሉ ያሟቸው ነበር አሁን ሷቢኢ ማለት የሃይማኖት ስም መስሏቸዋል ምስኪን አንድ ሰው መስለም ከፈለገ ሶበና ማለት አለበት ባሉና ያሲያሙበት የነበረውን ቃል
እንደገና አሁን የአቋም መግለጫ አድርገው መጡ ማለት ነው። የዚህ ጊዜ ወታደር ነገር ተናደዱና አሁንም ይቀልዳሉ፣ በእኛ ይሳለቃሉ፣ እየሰደቡን እኮ ነው በለው አለና እጭድ እንዳሉ ማለት ነው። ለምን አስለምቱ ማለት አቃታቸው? አልለመዱትም ቃሉ ወይም አሽሃዱ ማለት አልቻሉም። እንደዛ ሰውዬ እንኳን ሰላም አለይኩም ማለት አልቻሉም። ራስ ሰበና አሉ ማለት ነው። ሰበናማ የኛ ሰሰዱበት የነበረው ቋንቋ ነው፣ አሁንም እየሰደባችሁ ነው ብለው ጨፈጨፏቸው። ኋላ ሲመጡ አሁንም ነብዩ ጋር አለይሂ ሰላም ወቀሳ ወርዶ አገኙት ማለት ነው። እንደዛ የሰለሙትን ሰዎች ሰለምን ለማለት ፈልገው ሰበና ይላሉ፣ ሰዎቹ ግን ጨፈጨፏቸው ብሎ ወደ አላህ ወቀሳውን አወረደ ማለት ነው። እና ይሄ ሁኔታ ብዙ ጊዜ እንግዲህ ተደጋግሞ በየጊዜው በየሀገሩ በየዘመኑ የሚያጋጥም ነገር ስለሆነ አላህ አሰመረበት። እና አንድ ሰው የመስለም አዝማሚያና ምልክት የሚያሳይ ቃል ወይም እንቅስቃሴ ካሳየ ፈተበየኑ ማረጋገጥ አለባችሁ እንጂ ዘላችሁ ዝም ብላችሁ ሰውን መጨፍጨፍ አይገባችሁም። ዋናው ጂሃድ አልእስላም የታዘዘው ሰዎችን ወደ ሐቅ እንዲመጡ ያንን የአግባብ የሌለውን ትቢታቸውን እንዲተው ተጽኖ ለማድረግ እንጂ ሰውን ተምድርገጥ ለማጥፋት አይደለም። በማንኛውም መልኩ ወደ ሐቅ መጣለህ ያለን ሰው መተባበር እንጂ ለምንድነው በቂም በቀል ምጨፈጭፋቸው ይላል ማለት ነው። هذا صلى الله وسلم على النبي وعلى